አደይና ባርኮቴ የቀለበት ፕሮግራማቸውን ፈጸሙ ማለት ነው። ዴቭ እንግዲህ እንደምታዩት በቀናት ጨልሏል። እንግዲህ ምንም የምታደርገው ነገር የለም። ደግሞ እንዴት ነው የሚያምርባቸው ሊሊና ኤላ ማለት ነው። በጣም ደስ የምትሉ ጥንዶች ብትሆኑ ወደፊትም ደስ ይላል። እንግዲህ እስከ ዛሬ ድረስ ባርኮትና አደይ አንድ ላይ እንዲጣመሩ ስንጓጓና ስንጠብቅ ቆይተን ነበረ። እንዲሁም ደግሞ ዴቭ አደይን ላለማጣት በጣም ብዙ መስዋዕትነት እያደረገ ነበር። እሷ ግን ባርኮቴ ወንድሜ ባርኮቴ ባይኖር ኑሮ እዚህ ቤት አልቀጥልም ነበር እያለች ለኤላ ስታጫውተው ነበረ። እንግዲህ ፍቅር ምን አይነት ስሜት ይሰማታል? ፍቅር እንደታገተች ናት። አደይ ግን ወደነ ዴቭና ባርኮቴ ቤት ተመልሳ ነበረ። ፍቅር እስከምትመጣ በራብ እንዳይሞቱን ያንዳንድ ስራ ልስራላቸው ብላ ነበር ከኤላ ቤት የሄደችው። እንግዲህ ያው የቀለበት ፕሮግራማቸው እጅግ በጣም ደስ ይላል። ሱፋቸው፣ አለባበሳቸው፣ የሷ ቤሎ፣ ፈገግታቸው እንዲሁም ደግሞ ዴቭ በቅናት ጨልሏል ማለት ነው። ምንም ማድረግ አትችልም። የሰው ልጅ ትፈቃቀር ትዋደር ነው። ያው አንተ ብታፈቅራት እሷ ደግሞ ቦታና እቅዷ ባርኮት ነበረ። ባርኮትን ያው በእጇ ስላደረገች እጅግ በጣም ደስ ብሎናል። ሁለታቸውም በጣም ያምራሉ። ባርኮቴም እንግዲህ ፍቅሩን ለረጅም ጊዜ ደብቆ ለኤላ ብቻ ነበር የተናገረውና እውነት ለመናገር አደይ ባርኮት እንደሚያፈቅራትና እንደሚወዳት አታውቅም ነበር። ምክንያቱም ያው ሊነግራት እየፈለገ በተደጋጋሚ እሷም ደግሞ ወንድሜ አንተ ማለት እኮ ብዙ ነገር ደካማ ጎኔን ሁሉ የሸፈንክልኝ ነህ እያለች ለመናገር ሁሌ እየሞከረ አጋጣሚዎችን እየተጠቀመ ነበርና በመካከል ላይ በቃ ሊናገር ሲፈልግ ወይ የሆነ ነገር ይመጣበታል፣ ወይ እሷ ደግሞ ሀሳቧን ትቀይራለች፣ ወይ ዴቭ ወይ ፍቅር እንዲሁም ደግሞ ወይ ሊዱ ይመጡበታል። ያንን እቅዱን ሳይናገር ብዙ ጊዜ እንትን ብሎ ነበር። ዛሬ ላይ ግን እንደዚህ አንድ ላይ ሆነው በጣም ደስ ብሎኛል እውነት ለመናገር እና አደይ እና ዴቭ አንድ ላይ ስለሆኑ በጣም ደስ ይላል። ፍቅርም ደግሞ አደይ እና ባርኮቴ ማለት ነው። ፍቅርና ዴቭም ደግሞ ከታገተችበት መታ አማራጭ ስለሌለው የሚወዳትና የሚያፈቅራት እንትን አደይን ነበረ፣ ዴቫ ማለት ነው። አሁን እንግዲህ ያው ፍቅር ስትመጣ ከፍቅር ጋር ህይወታችሁን መስርቱ ማለት ነው። አደይና ባርኮት በጣም ነው ደስ የምትሉት። ይመቻችሁ። ለየት ያለ ሰርግ ነው እንግዲህ። ዴቭም አላሳፈረም። ያው ፊቱ ላይ በጣም ከባድ ስሜት ቢነበብበትም እንዲሁም ደግሞ ኤላና ለሊም አብረው የቀለበቱ ፕሮግራም ተካፋይ ሆነው በጣም ያምራሉ። እኔ በጣም ደስ ብሎኛል። ወደ ቻናሌ ቤተሰቦች ማለት ነው። የአደይ ስቃይ እንደቀጠለ ይገኛል። እንዲሁም ባርኮቴና ዴቭ ደግሞ ንጉሱንም ደብድበውታል። ንጉሱንም አንገቱን ይዘው ደም እንባ አስለቅሰውታል ማለት ነው። ፍቅርን እንግዲህ ደመቀ ይዟት እያሰቃያት ይገኛል። ኤላና ሊሊ በድጋሜ ተለያዩ። አደይ አሁንም ስቃይዋ እንደቀጠለ ይገኛል። ፍቅር በእኔ ምክንያት ነው እየታገተችው፣ ፍቅር በእኔ ምክንያት ነው እየተሰቃየችው ያለው እያለች መከራዋን እያየ ትገኛለች። ኤላ ሊዱ ካሁን በኋላ ወደ ኤላ ቤት እንዳትመጣ የመጨረሻ ማስጠንቀቂያ ሰጥቷታል ማለት ነው። ባርኮቴ አደይን ይቅርታ በቃ ካሁን በኋላ ፍቅር ስትመጣ እያንዳንዱ ላደረገችሽ ነገር ዋጋዋን እከፍላታለሁኝ ብሎ አለቀሰ። ዴቭ ደግሞ ንጉሱን ካሁን በኋላ ምንም ቢሆን ምንም አደይ ጋር እንድትደርስ አልፈልግም እያለ የመጨረሻ ማስጠንቀቂያ ሰጥቶታል። የፍቅር ተንኮል ደግሞ እያንዳንዱን ንጉሱ ወይም ኪንጎ
ዴቭ ሲናገር ዴቭ ደግሞ በጣም ነው የተናደደው ማለት ነው። ዳይመንድ በጣም ነው የተመቸን በየቀኑ ይዞ እንግዲህ እየቀጠቀጣት ይገኛል ፍቅርን ማለት ነው። የፍቅር ስቃይ በዝቶባታል እንግዲህ ለአደይ መጥፎ ነገር ስታደርግ የነበረችው ነገር ወንድሟ ዳይመንድ ዋጋ እያስከፈላት ይገኛል ማለት ነው። ዳይመንድም በጣም ነው የተጸጸተው። ለብር ብዬ የኔ እናትና አባት በልጅነቴ ሙተውብኝ የእሱ አባት እኮ ነው መከራውን አይቶ ያሳደገኝ እያለ እያንዳንዱ እርገቱንም ለእሷ ሲያጫውታት ነበር። ፍቅርም ደግሞ ወደህና ፈቅደህ ያደረግከውን ነገር ለምን ትጸጸትበታለህ? እኔ እኮ እጅህን ገትቼ ወደዚህ ስራ አላመጣውህም እያለች እየተናገረችው ነበር። የፍቅር ተንኮል በቃ ብድር በምድር በሰፈሩት ቁና መስፈር ማለት ይሄ ነው። ሰዎች ክፉ አንሆን፣ ክፋት መጨረሻው አያምርም። ለማንኛውም መጨረሻሽን እንግዲህ የፍቅርን መጨረሻ የምናይ ይሆናል። ሊሊ ደግሞ አደይን ዘገምተኛ አትሁኚ፣ ዝም በይ፣ ዝም አትበይ፣ ነቃ በይ፣ ነገሮችን ለመናገር ሞክሪ እያለች የሴቷ ጀግና ለምለም እንግዲህ ዳግመኛ ወደ ህይወቷ እንዳትመጣ ሊዲያን ቀጥቅጣታለች ማለት ነው። ለምለም በጣም የድራማው ድምቀት ጀግና ሆናለች። በቃ ሴትነትን የሚከበርበት። አሁን ደግሞ ፍቅር ስትመጣ ልክ ልኳን እንደምታሳያት ተስፋለን ማለት ነው። እንግዲህ ዴቭም በጣም ደስ ብሎታል አደይ ወደ እነሱ ቤት ስለመጣይ። ባርኮቴም ደግሞ እንደዛው ያው ፍቅሩን ደግሞ ቀስ ብሎ ይገልጽላታል ማለት ነው። የፍቅር ሴራ መሆኑ መታወቁ ሊዲያ ፍቅር በመታገቷ ምንም በቃ ቅንጣት ያህል ርህራሄ የላትም እና በር ዘግታብኝ እኮ ነው የሄደችው፣ አሰቃይታኝ እኮ ነው የሄደችው። ፍቅር ማንም ሊያግታት አይችልም። እነ ደመቀ እንዲያግቷት በቃ ያደረገችው እቅዷ ነው እያለች አለች ማለት ነው። እሰይ አደይንም እንዲህ ነበር ያሰቃየሻት ፍቅር፣ በቃ ውጤትሽን ስላገኘሽ እጅግ በጣም ደስ ብሎናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ምርጥና ተወዳጁ አስተማሪው የአደይ ድራማ እንደቀጠለ ይገኛል ማለት ነው። እንግዲህ አደይና ዴቭም እሱ ደስ ብሎታል። ባርኮት ደግሞ ክችን ቦታ ድረስ ሂዶ አደይ ለተፈጠሩት ነገር ከምን ጀምሬ ከምን ይቅርታ እንደምልሽ አላቅም እና ምንም ይሁን ምንም ይቅርታ እንድታደርግልኝ እፈልጋለሁኝ ብሎ ጠየቃት። እሷ ደግሞ ምንም ነገር አላደረከኝም ባርኮቴ፣ እኔ ባንተ ቦታ ብሆን የማደርገው ነገር ነው። አሁን ፍቅር በሰላም ትገኝ አለች። ዳይመንድ እንግዲህ በፌስታል ምግብ አንጥቶ ለፍቅር ሲያጎርሳት እሷም ልትተፋው እያቅለሸልሻት ነበርና ብትተፊው አንገትሽን ነው ምበጥስሽ እያለ አላት። ፍቅር ደግሞ ብልጠቷ በስተመጨረሻ ሽንቴን መሽናት እፈልጋለሁ ብላ ሽንት ቤት ይዟት ተሄደ። በኋላ አተኛ ዞር በል ብላ ስትል አምልጣ እየሮጠች ቤቷ ልትደርስ ስትል በስተመጨረሻ ደመቀች አሁንም ገብታለች ማለት ነው። ለምለም ደግመሽ ለምለም፣ እውነት ለመናገር እንዳንቺ አይነት ኮስታራ ሴት በጣም ነው ደስ የሚለው። ራሱን ያስከብራል እና ሰራተኝነት ትልቅ ዋጋ፣ ሰራተኝነት ስራ ክቡር ነው እና እንደ ሊዲያ እየቀበጡ እንደ ሊዲያ የሴትነትን እንትን ወንድ ላይ እየተለጣጠፉ እንትን ተማለት አሁን ከሊዲያ ፓርት ምን እንማራለን? ቤተሰብ ሄዶ መለጣጠፍ፣ የሴትነት ስነ ስርዓት የሌላት ነገር እና ይሄን ቅብጠቷን ምናምን በጣም ያስጠላል። ሊሊ ደግሞ እንደዚህ የሚጨማለቅ ሰው ስላልፈለገች እጅግ በጣም ደስ ብሎናል። ኤላም ደግሞ ያው ሊዱን እንዳይከፋት በማለት የሷን እንትን ለማጽናናት ነው አቅፌ እንትን ያልኳት እያለ እየነገራት ነበረ። በፍጹም ግን ምንም ይሁን ምንም ልትቀበል አልቻለችም ማለት ነው። ሊሊ ትታው ነው የሄደችው። ባርኮት አደይን፣ ዴቭን፣ ፍቅርን እንግዲህ ቤቱ ሰላም ይወርዳል ማለት ነው። ባርኮትና አደይ እንዲሁም ደግሞ
ዴቭ አንድ ቤት ገብተዋል ማለት ነው። ፍቅር መልሳ አሁን ደመቀ ስለያዛት መልሶ እዛው ያሰቃያታል ማለት ነው። እንግዲህ አደይ ወይ ከባርኮት ጋር በቃ የምታምሪው ዴቭ ፍቅር ጋር አለቀ ደቀቀ። ፍቅር እንግዲህ ዴቭም ይሄው ፍቅር እንኳ ታግታበት ስለማይወዳት ስለማያፈቅራት ያው ዴቭ ማን ነው ይሄ ባርኮት ሲጨናነቅ ነው እንጂ የተጨናነቀው ለፍቅር እንጥብጣቤ ፍቅር እንኳን የለውም ማለት ነው። ዴቭ የሚወደው አደይን ስለሆነ እንግዲህ አደይ አሁን ከማንኛዎቹ ጋር ነው የምትሆነው? መቼም ያው እዛው እየሰራች እንደሚወዷት እንደሚያፈቅሯት በተደጋጋሚ ይነግሯታል። አሁን ላይ በቃ ዳይመንድ፣ ዴቭ፣ ባርኮት በቃ ኤላ ሁሉም አንደኛ ናችሁ። በጣም ደስ ትላላችሁ ትውናችሁ። በተለይ ከሴቷ ደግሞ ሊሊ እጅግ በጣም ኮስታራና ራሷን የምትጠብቅ ሴት እንዲሁም ደግሞ ኤላ የወደፊት ትዳሯ ቢሆንም በቃ ምንም ይሁን ምንም እንደዚህ ክብሯን የማትጥል ልዩ ሴት ናት። የሊዲያ ደግሞ ቅብጠት በጣም በጣም እንትን እያለ ነው። እንግዲህ ባርኮት ንጉስን ጸጥ ሊያደርገው ነበረ። ትንሿ እህቴ ወይ ደረሰችብኝ እያለ እንትን ሲል ነበር እና አደይ እንግዲህ ያው እያሽቃበጠች ነው። እንግዲህ ድራማ ቢሆንም በጣም አሰቃይተውሻል። አሁን ግን ፍቅር እንደዛ መከራ አይታ አሁን እሷ ስለጠፋች ከቤት እኮ ለራሷ አባራሻለች ማለት ነው። ግን ያው እነሱ ጋር እያሽቃበጠኝ ተመልሳ አሁን አደይ ወደ ባርኮት ቤት ስራዋን ትቀጥላለች ማለት ነው። ፍቅር ስትመለስ ግን ይህን ኩላ ብድሯን እንደምትከፍልብሽ አደይ ከፍተኛ አደጋ ላይ እንደምታደርስብሽ ራስሽን መጠበቅ አለብሽ ማለት ነው። እንግዲህ ባርኮት እህቱ ፍቅር ስትገኝ ምን አይነት ውሳኔ ይወስናል? እስካሁን አደይን ላደረገቻት ነገር ሁሉ ማን ነው ይሄ እውነቱን ተናግሯል፣ ንጉሱ ማለት ነው። የአደይን ደሞዝ ሰብስባ መጥፎ ነገር እንዲያደርስባት የዛኔ በውሸት እንዲመሰክር ደመቀን ለሱ ክፍያ እንደሰጠች ሲነግረው በጣም ነው የደነገጠው ባርኮት ማለት ነው። እውነታው ስለተገለጠ እውነታው እያንዳንዱ ስለተነገረን በጣም ደስ ብሎናል። እንዲሁም ደግሞ ባርኮት እውነቱን ስላወቀ እጅግ በጣም ደስ ይላል። ምክንያቱም በፊት አደይን ሌባ ተብላ በኤላ ሀብል የተነሳ ብዙ ነገር ተብላ ነበር ማለት ነው። እና አደይ እኮ ተብዬዋ በቃ እኔ እንጃ ኮተቷን ለቅማ ፍቅር አባራታለች። አሁን ተመልሳ መምጣቷ እጅግ በጣም እንትን ይላል ማለት ነው። ሊሊ እና ኤላ የእውነት ፍቅረኛ ቢሆኑ ራሱ በጣም ነው የሚያምሩት ማለት ነው። በጣም ደስ ይላሉ። እሷ በተለይ በጣም ሴትነቷን አስከባሪና በትዳሯ ቅንጣት ታህል ጥርጥር የሌላት ቆንጆ ናት ማለት ነው። እና ኤላም ደግሞ እውነት ለመናገር አስተዋይ ሚዛናዊ ነው። በሰዓቱ አደይን እውነታው መውጣቱ ደስ ብሎናል። ፍቅርም የእጇን እያገኘች ነው ግን በሰዓቱ እሷን ብዙ ነገር እንትን ብለዋታል ማለት ነው። እና ፍቅር ይገባሻል፣ ከዚህም በላይ መሰቃየት ጥሩ ነው፣ ትምህርት ይሆንሻል ማለት ነው። ሰው ማንቋሸሽ እና ሰው እንደዛ ማድረግን ታቆሚያለሽ ማለት ነው። እና እንግዲህ አደይም ተመልሳ ወደ እነሱ ቤት እንደምትሰራ ነው አዝማሚዋን እያየን ነው ማለት ነው። ውድ ቻናል የቤተሰቦች የአደይ ድራማ ይህንን ይመስላል። ፍቅር እንግዲህ እንባም አላት ወይ እንዲሁም ደግሞ በዚህ ልክ አይተናል ማለት ነው። አንዳንድ ጊዜ ሰራተኛ ሆነን ዝም ማለት ራሳችንን ዋጋና መስዋዕትነት እንደሚያስከፍለን እንዲሁም ደግሞ መናገር ባለብን ነገር መናገር አለብን። እንዲሁም ደግሞ ለራሳችን በሚጠቅመን ነገር መስዋዕትነት መክፈል አለብን። ሌባ ባለጌ እየተባን ክብራችንን እና ማንነታችንን የሚነካ ነገር ማድረግ የለብንም። የሊዲያ ቅብጠት ደግሞ የሴትነትን ድርጊት የሚገልጽ አይደለም። በጣም ይደብራል፣ ያስጠላል ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት ምን እንጠብቅ? አደይ አሁንም ከነ ባርኮትና ከነ ዴቫ ጋር ስራዋን ልትቀጥል ነው? ፍቅርስ በድጋሜ ከዳይመንድ እጅ አምልጣ ትመጣ ይሆን ወይ? ንጉሱስ አደይን ለማግኘት ከዴቭና ከባርኮት ጋር ጦርነት ይገጥም ይሆን ወይ? ኤላ ሊሊ ትታው ነው የሄደችውና ተመልሰው ታርቀው አብረው ህይወታቸውን ይቀጥሉ ይሆን ወይ?
ሊዲያ እስካሁን በኋላ ኤላ እቤቴ እንዳትመጪ ባንቺ መምጣት ሊሊ እየከፋትና እየተቀየመች ነው ያለችው። እኔ ደግሞ በምንም አይነት ሁኔታ እሷ እንዲከፋትና እንድትቀየምብኝ አልፈልግም ብሏታል ማለት ነው ለሊዲያ። ሊዲያ ደግሞ አይኗን በጨው አጥባ ተመልሳ ትመጣ ይሆናል የምንለውን ይሆናል የሚለውን በጉጉት የምናይ ይሆናል ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ላይክ እና ሰብስክራይብ እያደረጋችሁ አበረታቱን።